ቤተ ክርስቲያን ወይስ ሆስፒታል? ሰላም ውድ የያኖስ ቲዩብ ቤተሰቦች፣ ዛሬ ቅዱስ ዮሐንስ አፈወርቅ ከተናገራቸው ንግግሮች ውስጥ የተወሰነ ለሕይወት ስንቅ የምትሆነንን ቤተ ክርስቲያን ወይስ ሆስፒታል የተሰኘውን አስተማሪ ቪዲዮ ይዘንላችሁ መጥተናል። እስከ ቪዲዮ ማብቂያ አብራችሁን ትቆዩ ዘንድ በመንፈሳዊ ትሕትና እንጠይቃለን። እስከዛው ቻናላችንን ሰብስክራይብ በማድረግ እንደዚሁም ቪዲዮ ስትለቅ እንዲደርሳችሁ የደውል ምልክቷን መጫኗን እንዳትረሱ። ከዚህ በኋላም ቪዲዮም ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ቤተ ክርስቲያን ወይስ ሆስፒታል? በቅዱስ ዮሐንስ አፈወርቅ። እግዚአብሔር የሚወዳችሁ አንድም እግዚአብሔርን የምትወዱት ልጆቼ ሆይ ተጠርታችሁ ወደ አባታችሁ ቤት ለመምጣት ያደረጋችሁትን ቅናት ተመልክቼ ደስ ተሰኝቼባችኋለሁ። እኔም ይህንን ቅናታችሁን አይቼ ስለ ነፍሳችሁ ጤና ይበልጥ እንዳስብ አድርጎኛል። ቤተ ክርስቲያን ቀዶ ጥገና የሚደረግባት ሐኪም ቤት ናት። የሥጋ ቀዶ ጥገና ግን አይደለም፣ የነፍስ ቀዶ ጥገና ነው እንጂ። የምናክመው የሥጋ ቁስል አይደለም፣ መንፈሳዊ ቁስልን ነው እንጂ። መድኃኒቱም ቃለ እግዚአብሔር ነው። ይህ መድኃኒት በምድር ላይ ከሚበቅሉት እጽዋት የተቀመመም አይደለም፣ ከሰማያት ከሚመጣው ቃለ እግዚአብሔር ነው እንጂ። ይህን መድኃኒት በቁስል ላይ ለመጨመር ሐኪሞች አያስፈልጉም፣ የሰባካነ ወንጌል አንደበት ነው እንጂ። ቀዶ ጥገናውን ለማከናወን ብዙ ሰዓታት አይፈጅም። ቀዶ ጥገናው ላይሳካ ይችላል ተብሎም የሚጠረጠር አይደለም። ከጊዜ በኋላ ወይም በሌላ ሕመም ምክንያት የተደረገው ቀዶ ጥገና ሊከሽፍ ይችላል ተብሎም አይገመትም። ሐኪሞች የሚሰጡን መድኃኒት እንዲህ አይነት ችግር ሊያጋጥመው ይችላል። ሐኪሞች የሚሰጡን መድኃኒት ሥጋን ለጊዜው ብርቱ ሊያደርግ ይችላል። ሰውነታችን እያረጀ እንደሚሄደው ሁሉ መድኃኒቱም በጊዜ ሂደት ብርታቱን እያጣ ይሄዳል። ሌላ ደዌ ዘሥጋ ሲገጥመንም መቋቋም የሚችል አይደለም። ምክንያቱም መድኃኒቱ የቀመሙት ሰዎች ስለሆኑ። ከእግዚአብሔር የሚሰጠን መድኃኒት ግን እንደዚህ አይደለም። ምንም ያህል ጊዜ ቢቆይም አይበላሽም፣ ጊዜውም አያልፍበትም። ኃይሉም ብርታቱም ያው ነው፣ አይቀንስም። ሙሴ የተቀበለው ቃለ እግዚአብሔር በጊዜ የነበሩትን ሰዎች ፈውሷቸዋል። አሁንም ያ ቃል ይፈውሳል፣ ያ ቃል ያድናል። የመፈወስ ኃይሉ ወይም ብርታቱ እስካሁን ድረስ አላጣም። ሌላ ምንም አይነት በሽታም አላሸነፈው። ይህን መድኃኒት ለመግዛት ብር አይበቃውም፣ ቅን ልቦና ብቻ ነው የሚያስፈልገው። በዚህ መድኃኒት ባለጸጋውም ድሃውም እኩል ይታከማሉ። ወደ ምድራዊው ሆስፒታል ሲኬድ ባለጸጋው ብር ስላለው ያሻውን ሕክምና አግኝቶ ወደ ቤቱ ይመለሳል። ድሃው ግን ብር ስለሌለው መድኃኒቱም መግዛት ስለማይችል ሳይታከም ከነህመሙ ወደ ቤቱ ይመለሳል። ይህ ከቤተ ክርስቲያን የሚሰጠው መድኃኒት ግን በብር የሚገዛ አይደለም። ይህን መድኃኒት ለማግኘት የሚያስፈልገውም ብር ሳይሆን እምነትና ምግባር ነው። እምነትና ምግባር የከፈለ ሰው ይህንን መድኃኒት ማግኘት ይችላል። እነዚህን የከፈለ ጤናውን አግኝቶ ወደ ቤቱ ይመለሳል። በመሆኑም ድሃውም ባለጸጋውም እኩል ታክመውበት ወደ የቤታቸው ይሄዳሉ። እንደውም ከባለጸጋው ይልቅ ድሃው በመድኃኒቱ ይበልጥ ተጠቅሞ ይሄዳል። ለዚህም ምክንያቱ ምንድን ነው ብለን ብንጠይቅ፣ ምክንያቱ ባለጸጋው ብር ስላለው በብዙ ሐሳብ የተያዘ ነው። ሀብታም ነኝ ብሎ ስለሚያስብ ትዕቢተኛም ነው። ሕይወቱን የሚመራው በቸልተኝነት ነው። በስንፍና ስለሚያዝ መድኃኒት የሆነውን ቃሉን ለማድመጥ ስልቹ ነው። ድሃው ግን በቅንጦትና በስንፍና ኑሮ ስለማይኖር ጊዜውን
በእንተፈንቶ ነገሮች ስለማያሳልፍ መድኃኒተ ነፍሱን ለማግኘት ንቁ ነው። ቃሉን ለማድመጥ ፈጣን ነው። ቸልተኝነት አይጠጋውም። የተባለውን ለማድመጥ ልቡናውን ዘወትር ዝግጁ ነው። የሚከፍለው ክፍያ ብዙ ነው ማለት ነው። የሚያገኘውን መድኃኒት እንደዚያ ብዙ ነው። ይህን ሁሉ ዘርዝሬ መናገሬ ግን ባለጸጋውን ሁሉ በደፈናው መኮነን አይደለም፣ ድሃውንም ሁሉ እንደው ማመስገን አይደለም። ምክንያቱም ሀብት በራሱ መጥፎ አይደለም። መጥፎ የሚያደርገው የእኛ አጠቃቀም ነው። ድህነቱም በራሱ በጎ አይደለም። በጎ የሚያደርገው የእኛ አጠቃቀም ነው። ባለጸጋው ነዌ ወደ ሲኦል የተወረወረው ሀብታም ስለነበረ አይደለም፣ ጨካኝና ሰብአዊነት የማይሰማው ክፉ አረመኔ ሰው ስለነበረ ነው እንጂ። አልዓዛርም በአብርሃም እቅፍ የተቀመጠው እንዲሁ ድሃ ስለነበረ አይደለም፣ ድሃም ቢሆን አመስጋኝ ስለነበረ ነው እንጂ። ይህን በማስተዋል ታደምጡ ዘንድ እማልዳችኋለሁ። አንዳንድ መልካም የሆነ ነገር አለ፣ አንዳንድ መጥፎ የሆነ ነገርም አለ። አንዳንዱ ደግሞ መጥፎም በጎም ጎን ያለው አለ። ሀብትና ድህነትን ግን በጎም ክፉም አይደሉም። ሁለቱም በጎ ወይም ክፉ የሚሆኑት እንደ ተጠቃሚው ሰው ነው። ሀብታችሁ ለበጎ አድራጎት የምትጠቀሙበት ከሆነ በጎ ወይም ጥሩ ነው። ከዚሁ በተቃራኒ ለክፉ ግብር የምታውሉት ከሆነ ግን ክፉ ነው። ክፉ ነው ማለቴ ግን ሀብቱ በራሱ ክፉ ሆኖ አይደለም። ክፉ ያደረገው የእናንተ አጠቃቀም ነው። ድህነቱም ቢሆን እግዚአብሔርን ለማመስገን የምትጠቀሙበት ከሆነ ሹመት ሽልማታችሁ ብዙ ነው። በድህነታችሁ አመካኝታችሁ ግን እግዚአብሔርን የምታማርሩ ከሆነ ድህነታችሁ ክፉ ነው። ነገር ግን ሀብታችሁ በራሱ በጎ ወይም ክፉ እንዳልሆነ ድህነታችሁም በራሱ ክፉ ወይም በጎ ሆኖ አይደለም። በጎ ወይም ክፉ የሚያደርገው የእናንተ አያያዝ ነው። እግዚአብሔርን ማመስገን ወይም ማማረድ የሚመነጨው ከድህነቱ ሳይሆን ከእኛ ነው። ሀብት መልካም ነው። መልካም የሚሆነው ግን ኃጢአት ላልሰራበት ሰው ብቻ ነው። ድህነትም መጥፎ ነው። መጥፎ የሚሆነው ግን እምነት ለሌላቸው ሰዎች ነው። እምነት የሌለው ሰው አይጠግብም። ዘወትር እግዚአብሔርን ያማርራል። ዘወትር ብስጩ ነው። እግዚአብሔር ስለምን ፈጠረኝ እያለ ይበሳጫልና። ድህነት እምነት ለሌለው ሰው መጥፎ ነው። ስለዚህ ባለጸጎችን እንዲሁ በደፈናው አንውቀሳቸው፣ ድህነትንም እንዲሁ አንጥለው። መውቀስ ካለብን እነዚህን ሁለቱንም በአግባቡ የማይጠቀሙባቸውን ሰዎችን ነው። አስቀድሜ እንደተናገርኩት ድህነት ወይም ሀብት በራሳቸው መጥፎ ወይም በጎ አይደሉምና፣ ስለዚህ ቤተክርስቲያን የሚሰጠው መድኃኒት ድሃውም ባለጸጋውም እኩል ታክመውበት ይሄዳሉ። ከባለጸጋው ይበልጥ ደግሞ ድሃው። የቃለ እግዚአብሔር ጥቅሙ መድኃኒተ ነፍስ መሆኑ ብቻ አይደለም፣ ጥራቱ በጊዜ ብዛትም አይበላሽም። በሌላ በሽታ ተጨማሪ ጉዳት አያመጣም። በነፃ የሚታደል ነው። የድሃውም የባለጸጋውም አቅም እያገናዘበ ነው። ከዚህ ባልተናነሰ መልኩ ሌላም ጥቅምም አለው። እርሱስ ምንድነው ካላችሁኝ፣ አንድ ታካሚ ለቀዶ ጥገና ወደዚህ በመጣ ጊዜ ቁስሉን ሌላ ሰው እንዲያየው አያደርግም። ከቤተ ክርስቲያን ውጪ ወደ ሆነው ሆስፒታል ብትሄዱ ግን አንድ የቀዶ ጥገና ልዩ ባለሙያ ወይም ስፔሻሊስት አስቀድሞ የታካሚውን ቁስል ሳያይ የቁስል ፋሻን ማድረግ አይችልም። በቤተ ክርስቲያን ዘንድ ግን እንዲህ አይደለም። አንደኛ በአንድ ጊዜ ብዙ ሕሙማን ይታያሉ። ሁለተኛ ሕክምናው የሚሰጠው በሚስጥር ነው። የእያንዳንዱን ኃጢአተኛ ኃጢአት በአደባባይ አንናገርም። ከዚያ ይልቅ መጀመሪያ ሁሉንም አንድ ላይ እናስተምራለን። ከዚያም እያንዳንዱ ሰው ሕሊናውን እንዲያደምጥ እናደርጋለን። ከዚያም እያንዳንዱ ሰው ካስተማርነው ትምህርት እንደ በሽታው አይነት የሚስማማውን መድኃኒት እያነሳ ይወስዳል። ሰባኪ ወንጌሉ የቤተክርስቲያኒቱን ዶግማና ቀኖናን ያስተምራል። በዚያም አብሮ ክፉ ምግባርን ይገስጻል፣ በጎ ምግባርን ያወድሳል።
ዋልጌነትን ይነቅፋል፣ ንጽሕናን ከፍ ከፍ ያደርጋል፣ ትዕቢትን ይገስጻል፣ ትሕትናን ያመሰግናል። መድኃኒተ ሥጋ በውስጡ ሕመሙን ማከም የሚችሉ ብዙ ንጥረ ነገሮችን እንደያዘ ከሰባኪው የሚመጣው ቃለ እግዚአብሔርም እንደዚሁ ለእያንዳንዱ ሰው የሚሆን ፈውስን ይዟል። ቃሉ ሁሉም እየሰማ ይነገራል፣ ወደ እያንዳንዱ ሕሊና ግን እንዲገባ ይደረጋል። በምስጢርም ሕክምናውን ያከናውናል። የታማሚው ቁስል ሳይገለጥ በስውር ጤናውን ይመለስለታል። ታዲያ መድኃኒተ ሥጋን ለማግኘት የምንፋጠነውን ያህል ቃለ እግዚአብሔርንም ለመማር ተምረንም ከመስማት ባለፈ አጋንንትም ይሰማሉና በተግባር መድኃኒቱን እንጠቀምበት። እስቲ ጥያቄ ልጠይቃችሁ፣ ይህንን መድኃኒት ተጠቅማችሁታልን? ጥያቄውን ለእናንተው የምተው ይሆናል። ውድ የያኖስ ቲዩብ ቤተሰቦች፣ ዛሬ በቅዱስ ዮሐንስ አፈወርቅ የተነገረውን ለሕይወታችን የሚሆንን ስንቅ እናገርኳችሁ። በቀጣይ በሌሎች ቪዲዮዎች እንገናኛለን። እስከዛ ግን ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም ደግሞ በተለያየ ጊዜ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። እንደዚሁም ቪዲዮን ስትጀምሩት እንደዚሁም ስትጨርሱት ላይክ ማድረጋችሁን እንዳትረሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።